ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው እስኪ ይሄን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው ጤና ይስጥልኝ የዜብራ ቲዩብ ቤተሰቦች ዛሬ በመላው የጥበብ አፍቃሪ ዘንድ መነጋገሪያ ሆነውና እጅግ አሳሳቢ በሆነው የቤተሰብ ጨዋታ ተተኪ ጉዳይ ላይ አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ ተወዳጁ አርቲስት ነፃነት ወርቅነህ በሞት ከተለየም በኋላ በኢቢኤስ ላይ ይተላለፍ የነበረው ይህ ታዋቂ ፕሮግራም ማን ሊመራው ይችላል በሚል ሀገሪቱ በሙሉ ስትጨነቅና ስትጠበቅ ቆይታለች አንዳንዶች በነዚህ ቦታ ላይ ሌላ ሰው ማየት አንፈልግም በልባችን እንደተከበረ ቢኖር ይሻላል ሲሉ ሌሎች ደግሞ ፕሮግራሙ እንዲቀጥል ይፈልጋሉ የኢቢኤስ ሚዲያ ለጉዳዩ ልዩ ትኩረት በመስጠት ላለፉት ሳምንታት የቤተሰብ ጨዋታን ማን ይመራል በሚል ጥናት ሲያደርግ ቆይቷል በሰይፉ ፋንታውን በኩል የሚከተሉትን ግለሰቦች ፕሮግራሙን ብትመሩ ምን ይመስላችኋል በማለት ጠይቋቸው ነበር ኮሜዲያን ያሲኖ አዝመራው የነፃነት የቅርብ ጓደኞች እነዚህ ግለሰቦች በወቅቱ የሰጡት ቃልና የህዝቡን ስሜት ከተሰማ በኋላ የመጀመሪያው እጩ የነበረውን ኮሜዲያን ያሲኖን የሙከራ ስርጭት አስጀምሮታል እስኪ ያሲኖ እንዴት ነበር አቀራረቡን አይተን እንመለስ ሰላም ውድ ኢትዮጵያውያን ሰላም የኢቢኤስ ቤተሰቦች እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው የኢቢኤስ ቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ I'm sorry ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን እኛም ተቀበልን የከበረ አደራ በቻልነው ልንሞክር በቻልነው ልንሰራ አግዙን አበርቱን አዎኛም እንደግ መንገዱ ከባድ ነው በነፃነት ሜዳ ራስን መፈለግ እንታወቅ ኮሜዲያን ያሲን ረዲ መጠሪያ ስሜ ነው የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው ዋት ለማቅረብ እየሞከርኩ ነው ስቃችሁ ተጫውታችሁ እንድትሸለሙ የሚቀርሰው የለም ወዳጆቼ ስሙ ትመጣላችሁ እንጫወታለን እንሳሳቃለን እንሸላለማለን እንዴ ነው ሉክ የመጣዋል የመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ትልቅ መድረክ ነው እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን ኮሜዲያን ያሲኖ ከደገና እዚህ ፕሮግራም ላይ እንትን ፊርማ አልደረገም አልፈረምኩም ገና ገምጋሚዎች አሉ ኳላ ይሆናል ይሄ የባኩር እንግዶች ናችሁ አታጨባጭቡ እንደምናገር የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ የያልጋነሽ ቤተሰቦች እንደናችሁ እንዳያችሁት ኮሜዲያን ያሲን የቤተሰብ ጨዋታን በዚህ መልክ ሞክሮታል ከዚህ በኋላ የቀሩት እጩዎችም የየራሳቸውን የሙከራ ፕሮግራም ያቀርባሉ ተብሎ ይጠበቃል በመሃል ግን አንድ እጅግ አስገራሚ መረጃ መጥቷል ልክ ነፃነት ወርቅነህን ራሱን ይመስላል የተባለ ግለሰብ ከሻሸመኔ ተገኝቷል ይህ ሰው በአሁኑ ሰዓት የብዙዎች መነጋገሪያ ሆኗል እውነት እሱን ይመስላል እስኪ አብረን እንየውና እንመለስ ኧረ ይሄን ድምጽ ስሙት እስቲ ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ
ችግር የለውም። ድምፁ ቁጭ ነፃነት ወርቅነህን አይደል እንዴ? አክቲንጉ፣ ፊዚካሉ ሁሉ አካሆኑ እኔ ስሰማው እንደውም በጣም ነው የደነገጥኩት። በጣም ነው የተመሳሰለብኝ። እኔ ይሄ ግለሰብ ኢቢኤስ ቴሌቪዥን እድሉን ቢሰጠውና የቤተሰብ ጨዋታን ቢመራ እላለሁኝ። ምን ይታወቃል፣ ለሱም ህይወቱ የሚቀየርበት አጋጣሚ ሊሆን ይችላል። እኛንም ደግሞ ነፂን ያስታውሰናል ብዬ አስባለሁኝ። እንግዲህ እንደኔ ይሄ ግለሰብ ይሆናል ብላችሁ የምታስቡ ከሆነ ኢቢኤስ ቴሌቪዥንን ሜንሽን አድርጎት። ምን ይታወቃል። እንደምታዩት መልኩ ብቻ ሳይሆን ድምፁ እንኳን ሳይቀር ቁርጥ ነፃነት ወርቅነህን ነው የሚመስለው። በዚህ ምክንያት ብዙ ሰዎች ከሱ ውጭ ሌላ ተተኪ አንፈልግም እያሉ ይገኛሉ። ነፃነት መተካት ያለበት በዚህ ልጅ ነው ብሎ ደምድሞ ነው። እስኪ ይህን ያህል ተማምኖ ከላከልን ምን ያህል ነፃነትን ቢመስል ነው? አይተነው እንመለስ እስኪ እንየው። እስኪ ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ልጅ ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችልት እናለማምዳለን። ስፔሻሊ ቺኮች በጣም ይሄ አሁን ገጽታውን ሳናየው መልኩን ሳናየው ዝም ብለን ድምፁን እየሰማን ቢሆን ከዚህ በፊት ነፂ ብሎ በሊፕሲንክ እየሰራው ነበር የሚመስለው እና በጣም ነው የሚመስለው ድምፁ፣ አነጋገሩ፣ አካሄዱ በጣም ነው የሚመስለው። የሆነ የኮንስትራክሽን ሰራተኛ ነው አይደል የሚመስለው። የሆነ ፊቱ አገጩና እዚህ አገጩ ስር ደግሞ እና ደግሞ ያው መልክም መመሳሰሉ ደግሞ በጣም የሚገርም ነው ሰው። እሺ ድምጽ ይሁን ሳይዝ አሁን ይኸው እስኪ አንድ ማስታወቂያ ሰርቶ ነበር አይደለ ነፂ? በእርግጥ የአዳማ አንድ የሰራው ማስታወቂያ ነበር። የሆነ የልብስ ማስታወቂያ አይነት ይመስላል። እና የዛኔ ነፂ ይገባል እንደዚህ ልክ አሁን ባየነው ልክ ሰውነቱ ሙሉ ይገባልና እንደዚህ ስትመለከተው ቁመቱ ምኑ የመመሳሰል ነገር አለው። ነፂ የሴንስ ኦፍ ሂውመሩ ራሱ ይሄ ቀልዱ ራሱ ተመጣጣላችሁ ተዋኛላችሁ ምናምን ባለው ነገር እኮ የሱም ራሱ ነፃነት ራሱ እዚህ ጋር ቢቆም ሊል የሚችለው ይሄንን ነው። በቃ በጣም ይገርማል። ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ልጅ ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችልት እናለማምዳለን። ስፔሻሊ ቺኮች። እናንተስ ምን ይመስላችኋል? ይህ ግለሰብ የነፃነት ቦታን ተክቶ መስራት ይችላል ወይ? ሐሳባችሁን በኮመንት መስጫው ላይ አስፍሩልን። ይህ ዜብራ ቲዩብ ነው። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ነው።